አትዩ ዘማቤሁ ወውዳሴውም ዚያሁ ሐዚ ዓለም ለሊሁ ሁሉ ሕዝብ ውስተ እዴሁ። ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የሁላችን አባት፣ ይህንን ዓለም ከመኖር ወደ አለመኖር አሳልፎ የሚኖር የዘመናት ንጉሥ ኢየሱስ ክርስቶስ ይህንን ሰዓት ባርኮ በዚህ በቅድስናው ስፍራ እስከዚህ ሰዓት ስለጠበቀን ስሙ የተመሰገነ ይሁን። ክቡር አባታችን መጋቤ ሰናያት ያዕቆብ ደስታ የጋሞና አካባቢው ዞኖች ሀገረ ስብከት ዋና ጸሐፊ፣ ክቡር መልአከ ልዑል ቃለ ጽድቅ አበጀ የሀገረ ስብከቱ ትምህርት ክፍልና የካህናት አስተዳደር፣ ክቡር መጋቢ ሀብታት ቀሲስ ደጉ አልቤ የሀገረ ስብከቱ ሂሳብ ክፍል፣ ክቡር ቀሲስ ኢንጂነር ገዳሙ አድማሱ የሁለቱ አድባራት አስተዳዳሪ፣ የአድባራት የገዳማት አስተዳዳሪዎች፣ እጅግ የምናከብራችሁ በተለያየ የሥራ ዘርፍ ላይ የምትገኙ አባቶቻችን፣ ለአገልግሎታችሁ ተመን የማይገኝለት ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ የቤተ ክርስቲያኒቷ የስስት ልጆች፣ የሰንበት ትምህርት ቤት መዘምራን፣ በዚህ ቅዱስ ስፍራ ላይ በረከት ለመሳተፍ በዚህ ታላቅ ዕለት ከተለያየ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? ቅዱስ እግዚአብሔር አምላካችን በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች እመቤታችን ንጽሕተ ንጹሐን ወላዲተ አምላክ ስሟ በልዑላን መላእክት በትሑታን ደቂቀ አዳም አንደበት የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንግዲህ እንደ ቤተ ክርስቲያናችን አስተምሮ የዘመነ ትንሣኤ ሰላምታ የምንለዋወጠው በዚህ ኃይለ ቃል የሰው ልጅ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከመንጸፈ ደይን ከድቀት ከድቅድቅ ጨለማ ወደ ሕይወት የተመለስንበት የተሸጋገርንበት ዲያብሎስ የታሰረበት የሰው ልጅ የተፈታበት ገነት የተከፈተበት የሰላም ዘመን ስለሆነ በዚህ ልክ ሰላምታችንን እንለዋወጣለን ማለት ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ ለተወሰነ ደቂቃ እየተነጋገርን እንቆያለን። እንግዲህ የመጣንበት ትልቁ ዓላማ በዛሬው ዕለት ሁላችንም እንደምናውቀው ሰማዕቱ ቅዱስ ጊዮርጊስ ምን ያደረገበት ነው። በዚህ ቦታ ከትላንት ጀምሮ ምስጋና አለ፣ ሰማያዊ ምስጋና። ሊቃውንቱ እንደ መላእክት ሌሊቱን ሙሉ ሲያመሰግኑ እስካሁን ድረስ ይገኛሉ። ምንድነው እንዲህ የምናመሰግንበት ምክንያቱ ምንድነው? ይህንን ምክንያት ለማወቅ ሁላችንም ለተወሰነ ደቂቃ ባለንበት እንረጋጋ። ምናልባት እንደምታውቁት ዘመኑ የባከነ ዘመን ነው። አይምሮአችን የተሰለበበት፣ ህሊናችን ያጣንበት፣ ራሳችን የረሳንበት ዘመን ቢኖር ይህ ዘመን ነው። ከቁስ ነገር ጋር ራሳችን አድርገን ለእግዚአብሔር እንኳን ቦታ መስጠት ያቃተበት ዘመን ቢኖር ይህ ዘመን ነው። 24 ሰዓት ለተለያዩ ነገሮች ራሳችን አሳልፈን ስንሰጥ ለእግዚአብሔር ቤት ቃሉን ለመስማት ግን ትንሽ ደቂቃ መስጠት ያቃተን ዘመን ቢኖር ይህ ዘመን ነው። ወደን እንዳይመስላችሁ ጥሎብን ነው። ምናልባት ይህ ሶሻል ሚዲያ ከጥቅሙ ይልቅ ጉዳቱ እያመዘነ መሆኑን ሁላችንም መረዳት አለብን። እዚህ ያለነው ሁላችንም ከተራቁስ ጋር እያወራን የተላለፈውን መልእክት ሳንሰማ ከሄድን የበረከቱ ተሳታፊ መሆን አንችልም። ለዚህ ነው አደራ የምላችሁ
ወውበከ አክሊለ ሕይወት። በዚህች ኃይለ ቃል ትንሽ ደቂቃ እንማማራለን። የሕይወት አክሊል እሰጥሃለሁ። እስኪ በሉ፣ እስኪ ድገሙት። በቃ እዚህ ቆሞ መገኘት የሕይወት አክሊል ለማግኘት ነው፣ ሌላ አይደለም። በሰዓቱ ይህ ቃል የተነገረው ለነ ቅዱስ ጊዮርጊስ ይሁን። ዛሬ ለእኔና ለእናንተ የሚያገለግል ጥቅስ ነው። የሕይወት አክሊል እሰጥሃለሁ፣ ፀሐዩን፣ ዋዕዩን፣ መከራውን፣ ቁሩን ታግሳችሁ በሃይማኖታችሁ ጸንታችሁ ላላችሁ ሁሉ ምንድነው ያለ ክርስቶስ? የሕይወት አክሊል። የመጨረሻው የሰው ልጅ ስጦታ ይህ ነው። ከዚህ የሚበልጥ ስጦታ የለም። ይህ ደግሞ መድኃኔ ዓለም ክርስቶስ ለወዳጆቹ ለልጆቹ ያዘጋጀው ታላቅ ክብር ሽልማት ነው። መድኃኔ ዓለም ክርስቶስ ለሁላችንም ያድለን። ይህንን ኃይለ ቃል አንድ እንደማመጥ እልልታን ቀንስ። እሺ ቃሉን ሰምተን መጨረሻ ላይ ብቻ እልል ብለን እንዘጋለን። እንዲያ ካላደረግን በመሃል ትራክ እየገባ መስማማት አንችልም። ስለዚህ መጨረሻ እልል እንላለን። አሁን ቃሉን ብቻ እንስማ። ሁላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይህን የመጽሐፍ ቅዱስ ክፍል የምናገኘው በራእየ ዮሐንስ በምዕራፍ 2 ላይ መከራውን የምትታገስ ከሆነ የሕይወት አክሊል እሰጥሃለሁ። ስለዚህ ይህንን በዓል ስናከብር ዛሬ ሰማዕተ ጽድቅ ቅዱስ ጊዮርጊስ 7 አክሊል የወረደበት ቀን ነው። ለቅዱስ ጊዮርጊስ ቅዱስ ጊዮርጊስ አገልግሎቱን የፈጸመበት ዕለት ነው። 7 ዓመት ተጋድሎ ይበቃል፣ ወደማያልፈው ወደ እግዚአብሔር መንግሥት ና የተባለበት ቀን ነው። የቅዱስ ጊዮርጊስን ዕረፍት ነው እያከበርን ያለ ነው። አያችሁ፣ ለካ መጽሐፍ ከመወለድ ቀን የምን ቀን ይሻላል? የምን ቀን? ይችን ማያውቃለ እንዴ? ከመወለድ ቀን የሞት ቀን የዕረፍት ቀን ነው እኮ። ሰው ወደዚህ ዓለም ሲመጣ እያለቀሰ ነው። ከእናቱ ማይፀን ሲወጣ ይችን አሰቃቂ የሆነች ምድረ ፋይድ እኮ ነው የምትባለው። አዳም ሲረከባት ሂድ ወደ ምድረ ፋይድ አድል የተባለ እሾሃም የከላ የሚበዛባት ውጣ ውረድ ወዳለባት ምድር ሂድ፣ ገነት ከዚህ በኋላ ለአንተ አትገባም ስለተባለ ሕፃናት ገና ከእናታቸው ማይፀን ሲወጡ ጩኸታቸውን ይለቁታል። አያችሁ፣ ቅዱሳን አባቶቻችን በዛሬው ዕለት አገልግሎታቸውን ፈጽመው ወደ እግዚአብሔር ሲሄዱ ግን በክብር ቅዱሳን መላእክት እልል እያሉ። ለዚህ ነው ከመወለድ ቀን የሞት ቀን ይሻላል፣ የሞትን ቀን መምረጥ የተባለበት ለዚህ። ስለዚህ ታላቅ ሰማዕት ቤተሰቦቹ ከምድረ ሮም ተነስተው በፍልስጤም ዕጣ ውስጥ በምትገኝ ልዳ በምትባል መንደር የተገኙ ዞሮንቶስና ቴዎብስታ የሚባሉ ሕገ እግዚአብሔርን ጠብቀው የሚኖሩ ሰዎች ነበሩ ይላል። ታሪክ ከምን ይጀምራል? ከልደት ነው አይደል? ከልደቱ ጀምረን ወደ ማጠናቀቂያው እንመጣለን። አዳር ነው እንዳትሉ፣ ባጭሩ ነው ምንቋጨው። በዚያች ምድር ላይ ሲኖሩ መድኃኔ ዓለም ኢየሱስ ክርስቶስ ዓለምን የሚያበረውን የሰማዕታትን አለቃ ኮከብ ብሩህ ፀሐይ ዘልዳ የተባለውን ቅዱስ ጊዮርጊስን እንደምትወልድ የቴዎብስታን ማይፀን ባረከላት ይላል። አያችሁ፣ መባረክ ማይፀኗን ባረከው። ማንን እንድትወልድ? ቅዱስ ጊዮርጊስን እንድትወልድ ማይፀኗን ባረከላት ይላል። ስለዚህ ጊዮርጊስን የመሰለ ልጅ ለመውለድ መባረክ አስፈላጊ ነው አይደለም? ያስፈልጋል። ቡሩክ ልጅ ለማግኘት ማይፀኗን ባረከው። ቅዱስ የሆነ ዞሮንቶስ የሚባል መስፍን አገባች። ይህም ቅዱስ ጊዮርጊስ ተወለደ። አጠር እያደረግን ስንሄድ በቤተ ክርስቲያን ትምህርት እያስተማሩ አሳደጉት ይላል። እየመከሩት ስነ ምግባር እያስተማሩ አሳደጉት። በ10 ዓመቱ አባቱ በሞት ተለየ። 20 ዓመት ሲሞላው አካለ መጠን ሲያደርስ
የመስፍኑን ልጅ የሱም አባት መስፍን ነበር። የመስፍኑን ያገረ ገዡን ልጅ እንዲያገባ መልእክት ተላከ። ወንድ ነው መልእክት የሚልክ የሴት ቤተሰብ ነው? ወንድ ነው አይደል? ወደ ቅዱስ ጊዮርጊስ ንጉሱ ግን መልእክተኛ ላከ። እባክህ የኔን አንዲቷን የምወዳትን ልጅ አግብተህ ኑር አለው። እኔ ክርስቶስ ለሰማያዊ ሙሽራ አጭቶኛል፣ የክርስቶስ ሙሽራ ታጭቻለሁ ለመንግሥተ ሰማያት፣ በዚህ ምድር ላይ ለመኖር ዓላማ የለኝም ብሎ መለሰለት። ቅዱስ ጊዮርጊስ አርበኛ ነው፣ ፈረስ ነበረው፣ ጦረኛ ነው፣ ተዋጊ ነው። በዚህ ልክ ስላደገ የመጀመሪያ አገልግሎቱ ቢሩት ወደምትባል ከተማ ደረሰ ይላል። የዚያችን ከተማ ታሪክ ስታጠኑ በጣም የሚገርም ታሪክ አላት። የሚገርም ታሪክ ያላት ናት። ግንቧ እንደ ሊባኖስ ግንብ የጸና ነው ይላል። በየብስም በባሕርም የሚኖር ጠላት ያችን ከተማ ማሸነፍ አይችልም ይላል። ከተማዋ ታምራለች፣ ለጠላት አትመችም። ጠላትን አሸንፋ የምትኖር የበለጸገች ከተማ፣ በውጭ ሲያዩት የምታምር ከተማ ናት ይላል። የሚያሳዝነው በውስጧ ግን ብዙ ደም ይፈሳል። ይሄ እኮ ነው ችግሩ። ከተማ ማስዋብ ብቻ ምን ይጠቅማል? የዚያች ከተማ ታሪክ ሲጠና ውብ ከተማ ናት። የሚያሳዝነው በዚያች ከተማ የሚኖሩት ሰዎች ማንነን አያውቁም። ከቃሉ ጋር ናችሁ? ማንነን አያውቁም። ይሄ እኮ ነው ችግሩ። እግዚአብሔርን ሳያውቁ ከተማ ማሳመር፣ እግዚአብሔርን ረስቶ ግንብ መገንባት፣ አጥር ማጠር፣ ጠላት መጠበቅ። ጠባቂያችን እግዚአብሔር ነው። ጠባቂያችን እግዚአብሔር እኮ ነው። እረኛችን እሱ ነው። የኛ የምናጥረው አጥር ምን አቅም አለው? ቅዱስ ጊዮርጊስ ወደዚያች ከተማ ገባ። አንድ ቀን እግር ጥሎት ገባ። በዚያች ከተማ ያለው ንጉሥ እግዚአብሔርን አያውቅም። የሚያመልኩት ማንን ነው? ማንን? ሰይጣን ያደረበት ምን? ደራጎን ወይም ዘንዶ። ዘንዶ ሰይጣን አይደለም። ሰይጣን መንፈስ ርኩስ ያደረበት ዘንዶ። ዘንዶ በሰይጣን ይመሰላል እንጂ ዘንዶ ሰይጣን ነው እንዳትሉ። እንደ ማንኛውም ፍጥረት ነው። ግን በኃይለኝነቱ በምን ይመሰላል ካላችሁ በዲያብሎስ ይመሰላል። ርኩስ መንፈስ ያደረበት ዘንዶ። የሚገርመው ያ ዘንዶ ካላጣው ምግብ የሚበለው የሰው ልጅ። አያችሁ የከተማ ውድቀት። ከተማዋ በውጭ ሲያዩት እንዴት ታምራለች ይባላል። ውስጥ ስትገቡ እናቶች በየቀኑ ልጅ ገብራሉ። እንዴ እቁብ ጥሎ የእድር ብር ጥሎ እንደሚመጣ ሰው ወስደው ልጃቸውን ለድራጎን ጥለው ይመለሳሉ። ያውም የሚገበረው ሴት ልጅ ነው። በእስራኤላውያን በግብፅ ባርነት በነበሩበት ጊዜ ወንዶች ነበሩ እየተያዙ የሚገደሉት። በዚህች በቢሩት ከተማ ደግሞ ሴት ልጅ ለድራጎን ይገባ። በየቀኑ አንዳንድ ሴት ልጅ። የእነዚህ ሁሉ የሴት ልጆች ደም ፈሰሰ። ምድሪቱ በደም ጨቀየች። ውጯ ያምራል፣ ውስጧ ደም ነው። የሕፃናት ደም የሚፈስበት ከተማ፣ እግዚአብሔር አንድ ቀን ያልጎበኛት ከተማ፣ እግዚአብሔርን የረሳች እግዚአብሔርን የማታውቅ ከተማ። በኋላ ልጆቻቸውን ጨረሱ። ምን ጨረሱ? በእንዲህ አይነት ፈተና ይሰውረን በእውነት። እናቶች ሁሉ ለፍተው ያሳደጓቸውን ልጆቻቸውን ሰጥተው ለድራጎን ጨረሱ። በቃ ሴት ልጅ የለንም እንግዲህ እንደምታደርግ አድርገን ብለው ንጉሡን ሄደው አናገሩት። ንጉሡ ምን አለ? የኔም አንዲት ልጅ አለን፣ እናንተ ከኔስ ወጣችሁ የት ትሄዳላችሁ? እኔስ ማንን አስተዳድራለሁ? የኔን ልጅ ገብራለሁ። ዛሬ የኔ ልጅ ተራ ነው፣ እሷን ወስጄ ሰጣለሁ ብሎ አንዲት ልጁን ወሰደና ለድራጎን ሰጥቶ ተመለሰ። ይሄ ቢገርማችሁ አንድ ልጅ ብቻ በቀን በልቶ አይበቃውም። እንደፈለገው ተንቀሳቅሶ ያገኘውን መብላት ይችላል። ይሄ እንደ መስዋዕት የተገበረለት ነው። አንዳንድ ልጅ ኃይል ያለው ነው። እንደ አንበሳም ነው፣ እንደ ነብርም ነው፣ እንደ ዘንዶም ነው።
የሌለው ነገር የለም። ሁሉም ኃይል አለው። እንደ ንስር ነው፣ ክንፍ አለው። በሰማይ መብረር ይችላል፣ በእግር መሽከርከር ይችላል። መርዝ አለው እንደ እባብ። ገና ከሩቅ ምላሱን ሲያውለበልብ መርዙ አንድ ጊዜ ሰዎችን የሚገል መርዝ ያለው ጠላት ወስደው ዛፍ ላይ አስረዋት መጡ። ስዕል ካለ ስዕሉ ላይ ታችኋታል። ማናት እሷ? በሀገሪቱ ስም ቢሩታዊት ትባላለች። የተጠራችው በማን ስም ነው? በሀገሪቱ ስም ቢሩታዊት። ዛፍ ላይ ታስራ ሰዓት አለው፣ ደሙ የሚፈስበት ሰዓት። በፈለገው ሰዓት አይደለም ሰዎችን የሚመገበው። ሰዓቱ ሲደርስ መጣ። ቅዱስ ጊዮርጊስ እግር ጥሎት ያች የንጉሡ ልጅ ካለችበት ቦታ ደረሰና በፈረስ ላይ ሆኖ እያለቀሰች ያገኛት። ምን ሆነሽ ነው አላት። ኧረ እባክህ ምንም አታናግረኝ አምልጥ አለች። ኧረ ይበልሃል። ርኅራኄ የሌለው ጠላት፣ ሕዝብ እንደ አምላክ የሚያመልከው በልቶ የጨረሰን ጠላት አለ። አንተ እሱን መቋቋም አትችልም። እባክህ ሰዓቱ ደርሷል፣ ከዚህ ሂድ አለችው። ማን ነው እሱ አላት። ቅዱስ ጊዮርጊስ። ማን ነው እሱ? ደራጎን ይባላል አለች። ተረከችለት፣ ታሪኩን ነገረችው። በዚህች ከተማ ያሉ ሴቶች ልጆች ሁሉ አልቀው ዛሬ እኔ ተራ ነው፣ እኔም እየጠበቅኩ ነው። አሁን ይመጣል፣ ያንተም ዕጣ እንዳይሆን እባክህ አለችው። ተይው ይምጣ አላት። ቅዱስ ጊዮርጊስ መጣ። ደራጎን ገና ከሩቅ ቅዱስ ጊዮርጊስን ሲያየው በደራጎኑ ላይ ያደረው ርኩስ መንፈስ ተበሳጨ ይላል። ቅዱስ ጊዮርጊስ ምንም አላዘም። ምንድነው የያዘው? ስመ እግዚአብሔር ብቻ። ስመ እግዚአብሔር በሉ እስኪ። የእግዚአብሔርን ስም ብቻ ነው ያዘው፣ ሌላ ኃይል የለውም። እንዴት ሰው መፍትሄ ያጣል እናንተ? ሰው ልጁን ገብሮ ይጨርሳል እንዴ? ምንድነው? የሆነ ጅብ አንዱን እግሩን እያዳረሰው ዝም በል እኔን እየበላኝ ነው፣ ሁሉንም እንዲጨርሰው መጠባበቅ። እንዲህ አይነት እኮ ነው። ለምንድነው እኒህ ሰዎች ጩኸው ወጥተው ያን ጠላታቸውን አጥፍተው ለምንድነው ፈጣሪ ፍለጋ ያልወጡት እንደ አብርሃም? ይገርማል እኮ ሰው እንዴት መፍትሄ ያጣል? ልጅ እየገበረ ይኖራል። ሰው እንዴት በአንድ ከተማ ውስጥ የሕፃናት ደም እየፈሰሰ መፍትሄ አልባ ሆኖ ይኖራል? ይሄ በእውነት መደንዘዝ ነው። ይሄ መረገም ነው። እንዴት ማስተዋል ያቅተዋል የሰው ልጅ? ሰው እየበላ የሚኖር አምላክ በምድር ላይ አለ እንዴ? ይሄ አላዋቂነት እኮ ነው። መፍትሄ ፈልገው ንጉሥ ደራጎን ይገደል አንፈልገውም ማለት እየተቻለ አሁን እኮ ልጆቻቸው ሲያልቅ ደግሞ ወይ ወደ ወንድ ልጅ ወይ እናቶች ወይ አባቶች ይመደባል፣ አይቀርም። እግዚአብሔር አምላክ ለነዚህ ሰዎች ባያውቁትም እሱ ያውቃቸዋል። አያውቃቸውም? ኃጢአተኛ ስለሆነ የማያውቀን እንዳይመስላችሁ፣ ሩህ ስለሆነ ነው። ዝም ብሎ በቅፉ ሥራ አድርጎ እስከና ኃጢአታችን እየመገበን ያለ። ጻድቁን ብቻ ለመግብ ካለማ ምኑን ፈጣሪ ሆነው? አያችሁት? ታጋሹ አምላካችን። ስለዚህ ለነዚህ ሕፃናት ሲል እንባቸውን አየና ጊዮርጊስን ላከላቸው። ተይው ይምጣ አለ። ሲመጣ ሰማዕቱ ቅዱስ ጊዮርጊስ አንድ ጊዜ በትምህርተ መስቀል አማተበ። በምን አያችሁት? ምልክታችን ዳዊት ወውሃብኮሙ ትእምርተ ለእለ ይፈሩከ፣ ለሚፈሩ ለሚያመልኩ ምልክትን ሰጣቸው። ምልክት ከምን? ከጠላት ከዲያብሎስ የሚያመልጡበት፣ የሚዋጉበት፣ ድል የሚነሱበት፣ የሚያሸንፉበት ምልክት ሰጣቸው ያለ ይህን ምልክት ነው። ያችን ከተማ ተቆጣጥሮ የኖረው የስንቱን ሕፃናት ደም ያፈሰሰው ያ ጨካኝ ጠላት በእግዚአብሔር ስም በትምህርተ መስቀል አንድ ጊዜ ኃይሉ ረግፎ አቅም አቅቶት መሬት ላይ ወደቀ። እንኳን ደስ አላችሁ። አሁን እልል በሉ እባካችሁ። አንድ ላይ ሆነን እንዲያው ጩኸን ምን አለ ጠላትን ማሸነፍ። ኃይሉን ካጣ በኋላ ዘንዶ ነው አይደል? ከዚህ በኋላ ምንድን ነው? ዘንዶ ነው። ዲያብሎስ ፈረጠጠ፣ ጠፋ። መስቀል ላይ ዲያብሎስ መቆም አይችልም።
ቅዱስ ጊዮርጊስን ማየት አይችልም። ከዚያ ራሱ የተፈጥሮ ዘንዶ ብቻ ቀረ። በገመድ አሰሩት። ወረደች ያች ልጅ። ምን አይነት የታደለች ልጅ ናት! አያችሁ፣ ትረፊ ያላት ነፍስ ወረደች። በገመድ አስረው ዘንዶ እየጎተቱ ወደ ከተማው ይዘው ገቡ። ወደዚያች ታላቅ ከተማ ሲገቡ ሕዝቡ ሁሉ መሄጃ አጣ። ፎቅ ያለው ወደ ፎቁ ቤቱን እየዘጋ ተቀመጠ። አታመልጡም አለ ጊዮርጊስ። ምን እናድርግ? አያችሁት፣ ጊዮርጊስ ሰማዕት ብቻ አይደለም ሐዋርያም ጭምር ነው። አንድ ከተማ በአንድ ቀን ማሳመን ችሏል። በአንድ ቀን እኔና እናንተ እንጮሃለን ሕዝብ ከመቀነሱ ውጭ ምንም የጨመርነው ነገር የለም። ለምንድነው ጩኸታችን ተሰሚነት ያጣ? ለምንድነው ማንግባባ እኛና እናንተ? ምንድነው ምክንያቱ? እስኪ አስቡላችሁ። ያንን ይዞ ሄደና በሉ አሁን ክርስቶስ የሚባል ዓለምን ለማዳን ወደዚህ ዓለም የመጣ በቀራንዮ አደባባይ ላይ ዓለምን ለማዳን በመስቀል ላይ የተሰቀለ የሁላችንም ደዌ መከራ ይዞ መስቀል ላይ የዋለ ደም ግባት አልባ ሆኖ ቅዱስ ኢሳይያስ በቀራንዮ አደባባይ ያየው ያ አምላካችን ያ ነው። ዋጋ የከፈለልን አምላክ እሱ ነው። ደራጎን መቼም አምላክ ሊሆን አይችልም አላቸው። አረ እንዳታስበላና አሉት። ምን አላቸው? ለቀዋለሁ አለ ቅዱስ ጊዮርጊስ። ምን አለ? በቃ መቱን የሚያጭዳቸው ነው የመሰላቸው። ግን እኮ አቅም የለውም። ሰይጣን ነው እኮ ለሰው ልጅ አቅሙ አይደል? ምን እናድርግ አሉ። በክርስቶስ እመኑ አላቸው። አምነናል አሉ። ወደው እንዳይመስላችሁ ክርስቶስ ማን ነው ጥያቄም አላበዙ። ብቻኛ ምን ፈልገው ደራጎን እንዳይበላን ያሉ እነሱ አይተዋላ ልጆቻቸውን እንዴት እንደበላ አጥንታቸውን ሰባብሮ ደማቸውን እንዴት እንደመጠጠ እናት የልጇን ለቅሶ ሰምታለች። ይህንን ያየች እናት እንዴት ትረጋጋለች? አሁን ጥርሱን አግጦ ሲመጣ ወደ ከተማቸው እንዴት ይጽናናሉ? ስለዚህ እሱን ከገደልከው እናምናለን አሉ። እሱን ገደለላቸውና ሁሉንም የከተማዋን ሕዝብ አሳምኖ 2 ቤተ ክርስቲያን ሰራላቸው። ስንት ቤተ ክርስቲያን? ያ ለጣዖት ሲንበረከክ የነበረ ለጣዖት ሲያመልክ የነበረ ሕዝብ አሁን ማንን ማምለክ ጀመረ? እግዚአብሔርን ማምለክ ጀመረ። በማይን ኃይል በቅዱስ ጊዮርጊስ አያችሁ። የታላቅ ሰማይ ባንድ ያሳምኖ ያ ሁሉ ሕዝብ ገንዘቡን አውጥቶ ቤተ ክርስቲያን ሰራ። 2 ቤተ ክርስቲያን ከተማው ውስጥ ሰራላቸው። ከዚህ በኋላ የምታመልኩት እግዚአብሔር ነው፣ ስለናንተ የሞተው የሁላችን አባት ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ እሱ ነው እግዚአብሔር ብሎ አሳምኗቸው ወጥቶ ሲሄድ ቅዱስ ጊዮርጊስ አሁን ተጋድሎ ሊጀምር ነው። ወውበከ አክሊለ ሕይወት፣ የሕይወት አክሊል እሰጥሃለሁ። ይህንን የሕይወት አክሊል ለመቀበል ተጋድሎ ያስፈልጋል። ምን ያስፈልጋል? ተጋድሎ፣ ዋጋ መክፈል ያስፈልጋል። ወደ ታላቁ ወደ ፋርሱ ገዥ ወደ ዱድያን ወሰደ ቅዱስ ጊዮርጊስ የአባቱን መስፍንነት ይዞ በልዳ ከተማ ላይ መስፍን ሆኖ ለመኖር እጅ መንሻ ስጦታ ይዞ ወደ ንጉሱ ሲሄድ ንጉሱ 70 ነገሥታት አሉት። ስንት? 70 ጣዖታት አሉት። ስንት ጣዖታት? የሚያሳዝነው ይህ ነው። ንጉሥ ተብሎ ለጣዖት የሚገዛ እነዚህ ነገሥታት እነዚህን ጣዖታት እያመለኩ ይሄዳሉ። ቅዱስ ጊዮርጊስ የወሰደውን እጅ መንሻ አይ እናንተ ጣዖት አምላኪዎች፣ እናንተ እግዚአብሔርን የረሳችሁ ለእናንተ የሚሆን እጅ መንሻ የለውም፣ የተቀደሰውን ለውሻ መስጠት አይገባም ማለት እውነት ነው። የተከበረ የቤተ ክርስቲያን ንዋይ የቤተ ክርስቲያን የሆነውን እግዚአብሔርን ለማያውቅ መስጠት፣ መሸለም፣ ማበርከት የለብን። ስጦታ ይዞ ሄዶ የነበረው ቅዱስ ጊዮርጊስ አያቸው። ማንን ታመልካላችሁ? እነዚህን ጣዖታት። አንተም ለነዚህ ጣዖታት ተገዥ እንድትሆን እንፈልጋለን፣ እንሾምሃለን፣ እናከብራለን፣ ከፍ ከፍ እናደርጋለን። ለነዚህ ጣዖታት ስገድላቸው አሉ። አልሰግድም አለ ቅዱስ ጊዮርጊስ። ምን አለ? ወነግር ስማከ በቅድመ ነገሥት ወይታፈር አለ።
በነገስታቱ ፊት ስምን ለመናገር ለመመስከር እውነተኛ አምላክ መሆንክን ለመናገር አላፍርም፣ አልፈራም፣ እናገራለሁ። ንጉሱም ቢኖር ነገስታቱም ቢኖሩ ያንተን ስም ለመናገር የሚከለክለኝ አንዳችም ነገር የለም። ማን ነው የሚያሸማቅቀኝ? በፈለኩት ሰዓት ስላንተ መሰክራለሁ፣ ስላንተ እናገራለሁ። እናንተ ያቆማችሁት ጣዖት የረከሰ ነው። እናንተም እዚህ የተሰበሰባችሁት ርኩሳን ናችሁ። እኔ ያመጣሁት እጅ መንሻ ለእናንተ አይገባም። እኔም ለእናንተ አልታዘዝም። ሰማዩን ምድሩን የፈጠረውን አምላክ አመልካለሁ። ከዚህ በኋላ ወደ ቤቴም አልመለስም፣ ምድራዊ ሀብት አልፈልግም አለና ያመጣውን እጅ መንሻ ከነሱ ላይ ነጥቆ ለነዳያን መጸወተ። ለምን? ለእናንተ ነው የሚገባ አለ። ምንም ለሌላችሁ እነዚህ ነገሥታት ይህን ሁሉ መባ ይህን ሁሉ ስጦታ እየተቀበሉ እግዚአብሔርን የማያውቁ ናቸው ብሎ መሰከረ። ከዚህ በኋላ መከራ መጣ። ምን መጣ? የሕይወት አክሊል ለመቀበል ምን ይመጣል? መከራ ይመጣል። ሊጀምር ነው መከራው። መድኃኔ ዓለም ክርስቶስ አባቶቻችን ሲልክ ምን አለ? ወናዋነ ፌንወክሙ ማእከለ ተኩላት፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ይህንን መመሪያ ይዘው ነው ሐዋርያት የተሰማሩት። ተመልከቱ። አያችሁ፣ እኛ እኮ ለአገልግሎት ስንወጣ ከተማው ማን ይባላል? ማን ይቀበለኛል? እንዴት ነው የምጓዘው? የምሄደው በምንድነው? ሕዝቡ ምን ይመስላል? እንግባባለን ወይ? እንግዳ ይቀበላሉ ብለን አጥንተን ነው አይደል? አያችሁ፣ ክርስቶስ ምን አለ? እኔ የምልካችሁ ወደ አራዊት ነው እያላችሁ ጨከነው መሄዳቸው አይገርም? ተልኮ ማለት ነው። ለምን? የሕይወት አክሊል አለ። ሂዶ መንገዱን እንደጨረሰ የሕይወት አክሊል ስላለን እኔ እልካቸዋለሁ። እንደ እባብ ብልህ እንደ ርግብ የዋህ ሁኑ አላቸው። አይዟችሁ፣ አትፍሩ። ሥጋችሁን የሚገሏችሁን አትፍሯቸው። ኢትፍርዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሏችሁን አትፍሩ። የእናንተን ነፍስ መግደል አይችሉም። ነፍስና ሥጋን አንድ አድርጎ የሚገዘውን ፈጣሪን ፍሩ አላችሁ። እኔ የነገርኳችሁን ተናገሩ፣ ያስተማርኳችሁን። ወዘይ አልወሰስኩ ውስተ እዝንክሙ ስብክዎ በዲበ አንስት፣ በጆሮአችሁ የነገርኳችሁን በምስጢር የነገርኳችሁን በአደባባይ ላይ ቁማችሁ ስበኩ። ነገሥታቱን አትፍሩ። ወትከውኑ ጽኑዓነ በእንተ ስምየ፣ በእኔ ስም የተጠላችሁ ትሆናላችሁ። እንዲህ የተባለ ለአገልግሎት መውጣት አለ እንዴ? እኛ እኮ አረ መንገዱ ዝግ ነው፣ ችግር አለ፣ ሰዎቹ እንግዳ አይቀበሉም ከተባለ አይመለከተኝም ብለን ወደ ቤታችን ነው የምንመለሰው። ታያችሁ ሐዋርያት፣ ታያችሁ ሰማዕታት። ይጠሏችኋል፣ አይቀበሏችሁም፣ ይገሏችኋል፣ ያሳድዷችኋል፣ መከራ ይደርስባችኋል እየተባሉ ይሄዳሉ ለአገልግሎት። በእሳቱ መካከል ያልፋሉ። በጨለማ የነገርኳችሁን በብርሃን ንገሩ። በብሉይ ኪዳን በኦሪት ዘመን በጨለማው የነገርኳችሁ በአዲስ ኪዳን ክርስቶስ ሞተ፣ ተነሳ፣ አረገ ብላችሁ ስበኩ አላችሁ። ሐዋርያት ይህን ቃል ተሸክመው ወጡ ለአገልግሎት። ማንንም ሳይፈሩ ወጡ። ክብር ለሚገባው ክብር እየሰጡ ነገሥታቱን በሚመጥናቸው ልክ ያከብሯቸዋል። ግን አይፈሯቸውም። ምን አይሏቸውም? አይፈሯቸውም። ጀመረ ቅዱስ ጊዮርጊስ። የመጀመሪያው ቅጣት ቅዱስ ጊዮርጊስ በረሃብ ነው የተቀጣው። በምን? ይሄ ሰማዕት ምን ይበላል? ከዚህ በኋላ ነገ ይመጣል ሲርበው አሉና ከአንዲት መበለት ቤት ምንም የሚቀመስ ከሌለበት ቤት ወስደው ዘጉት። በሦስተኛው ቀን አይደለም ለሱ ለዚያች መበለት ተረፋት። ይድረስልን ቅዱስ ጊዮርጊስ። የቤቷ ምሰሶ 15 ክንድ ወደ ላይ ለመለመ ዛፍ ሆነ። ቤቷ በበረከት ሞላ። እነዚህ ሰዎች ደነገጡ። ምንድነው? ሴትዮዋ ምን አለች? አምላኮሙ ለክርስቲያን ተመስሎ ሰባ መጽሐቤ አለች። የክርስቲያኖች አምላክ ክርስቲያኖች የሚያመልኩት ያ አምላክ ሰው ተመስሎ ከኔ ቤት መጣ። አምላክ ካልሆነ
እንዴት የደረቀ ግንድ ይለመልማል? አምላክ ካልሆነ ባዶ ቤቴ እንዴት በበረከት ይሞላል? ይሄማ ሰው መሆን የለበትም አምላክ መሆን አለበት እንጂ ብላ ለቅዱስ ጊዮርጊስ መሰከረች። እዚያ ቤት አወጡት፣ መከራ አጸኑበት። ታሪኩን በዚህ ደቂቃ ተናግረን እንጨርሰዋለን። ቅዱስ ጊዮርጊስ ስንት ጊዜ ሞቷል? ስንት ጊዜ ተነሳ? 7 ይሁን ችግር የለም። አንድ ሰኮንድ ከክሮስ አላረፈም። 24 ሰዓት ሁልጊዜ መከራ፣ አንድም ቀን አርፎ አያውቅም። እነሱ በመጋዝ ተርትረው በመጥረቢያ ቆራርጠው በእሳት አቃጥለው አመዱ እንኳን ከመሬት ላይ ምድራችን እንዳይረግጠው ይሄ አስማተኛ የሆነ ፍጥረት ወስዳችሁ ሰው በማይደርስበት ጣሉት ሲባል ቅዱስ ጊዮርጊስ ይነሳል። እንዳያችሁ ማንን ስለያዘ? እግዚአብሔርን የያዘ ሰው ወድቆ አይቀርም። አይዟችሁ፣ ወድቃችሁ አትቀሩ። ተስፋ አትቁረጡ። ክርስቶስ ያለው ተስፋ አለ። ተስፋ ደግሞ አይታይም። አያችሁ፣ ተስፋ ከሩቅ ነው። ተስፋ ያልተያዘውን እንደተያዘ ያልቀረበውን እንደቀረበ አድርጋ የምታሳይናት። ለዚህ ነው ሁልጊዜ ትምጻ መንግሥትከ፣ መንግሥት ትሰጠን፣ የት እንዳለች አናውቃትም፣ ነገር ግን መንግሥት ትሰጠን እያል የምናመሰግነው በተስፋ ነው። አሁንም መኳንንቱ አላረፉለትም። በዚህ ተጋድሎ ውስጥ በየቀኑ ቅዱስ ጊዮርጊስ ከሰራዊቱ እያሳመነ ብዙ ሰራዊት ይነጥቃቸው ነበር። በቃ የዚህ ሰው አምላክ ትክክለኛ ነው እንዴ! የሞተ እየተነሳ ዱቄት ሆኖ የተፈጨ አውሬ የበለው ተነስቶ አይታችሁ ታውቃላችሁ? እኮ ተአምር ነው። ስለዚህ በዚህ አምላክ ካላመለክን የኛ ጣዖታት አይናገሩ አያወሩ ምንድነው ያደረጉልን እያሉ ነገስታት ሁሉ ወደ ቅዱስ ጊዮርጊስ ይሄዳሉ። ወዲያውኑ አንገታቸውን እየተባሉ እየተገደሉ ለሰማዕትነት ዋጋ ይከፍሉ ነበር ይላል። አሁን ቅዱስ ጊዮርጊስ ተጋድሎውን ጀመረ። ተጋድሎውን ጀመረ። እንዲህ ይላል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት እንዲህ ይላል፣ ሃይማኖቴን ያቀብኩ አለ። ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ። ስለዚህ ሩጫውን ለጨረሰ ምን አለ ብያቸዋለሁ? ምን አለ? የሕይወት አክሊል ተዘጋጅቶልኛል፣ ለኔ ብቻ አይደለም አለ። አላ ለኩሎሙ ለያምኑ ምጽአተ ዚአሁ፣ ኋላ ለፍርድ እንደሚመጣ ለሚያምኑት ሁሉ ተዘጋጅቷል፣ ለኔ ብቻ የተዘጋጀ አይደለም አለ። ሩጫዬን ጨርሻለሁ። መሮጥ ነው። በሃይማኖት ዘመን መሮጥ ነው። መተኛት አያስፈልግ። አያችሁ ክርስቶስ ወደዚህ ዓለም ሲመጣ አይሁድ ምን ይሉ ነበር? የአብርሃም ልጆች ነን። አይሰራም እንዲህ ማለት። ዝም ብሎ የገሌ ልጅ ነኝ የገሌ ዘር ነኝ እኔ እንትን አይሰራም። በሃይማኖት እንዲህ አይነት ነገር በፍጹም መሮጥ ነው የሚያስፈልገው። ያንን የክብር አክሊል ለማግኘት መሮጥ ያስፈልጋል። ብዙ ሰዎች ተሸውደዋል። መድኃኔ ዓለም ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 26 ላይ በስምዖን ዘለምጽ ቤት ሄዶ ተቀምጦ ስምዖን ዝም ብሎ ያያል። ምንም ነገር አላደረገለትም። እንዴ ክርስቶስ ሲመጣ በረከት ለማግኘት መሽቀዳደም ነው። በኋላ የተረሳች አንዲት ኃጢአተኛ ዘማዊት ሴት መጣች። ሌሎቹ ዝም ብለው ክርስቶስን እያዩት መጣችና ያንን የያዘችውን ሽቶ ሰበረችና ብልቃጡን በሰውነቱ ላይ አፈሳ በፀጉሯ እያሸች እግሩን አጠበችው። አያችሁ ማንን ቀደመች? ማንን ቀደመች? እነ ስምዖንን ቀደመቻቸው እኮ። እኛ እዚህ ቁጭ ብለን እንዴ ፈያታዊ ዘይማን ለምንድነው የሚቀድመን? በደቂቃ መጥቶ በዚህ ቤት እየኖርን ለምንድነው የምንቀደመው? ለምን አንሮጥም? ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ይሄ ነው እኮ በክርስትና ሕይወት ውስጥ በዚህ ልክ ነው መሮጥ ያለብን። ከኛ በኋላ እየመጡ እየቀደሙን አይደል እንዴ? ትላንት መተው ዛሬ የጽድቅ ሥራ ሲሰሩ ስጋውን ሲበሉ ደሙን ሲጠጡ ዝም ብሎ እኔ የገሌ ዘር እኔ የኔ ይህ ሀገር በእኔ አባት የተመስ አይሰራም። ለአይሁድ አልሰራም፣ ይህ አይሰራም። የአብርሃም ልጆችስ ብትሆኑ የአብርሃምን ሥራ ትሰሩ ነበር አላቸው ክርስቶስ። ዝም ብሎ የአብርሃም ልጅ ነኝ አይሰራም። በሃይማኖት መሽቀዳደም ነው፣ ማምለጥ ነው፣ ከዚህ ዓለም ማምለጥ። ቅዱስ ጳውሎስ አመለጠ። ሩጫዬን ጨርሻለሁ አለ። ከዚህ በኋላ የጽድቅ አክሊል ሰማዕቱ ቅዱስ ጊዮርጊስ 7 ዓመት ተጋደለና በቃ አለ።
ኮነንዋ አይሁድ 7 ዓመት አሰቃዩት፣ መከራ አጸኑበት። በመጨረሻዋ ቀን ኢየሱስ ክርስቶስ ከመወለድ ቀን የምን ቀን ይሻላል? በዚህች ቀን ቅዱሳን መላእክትን አስከትሎ 7 የክብር አክሊል ከሰማይ እነዚህ የክብር አክሊላት እየተሽቀዳደሙ ከራሱ ላይ ለማረፍ ወረዱ ይላል። ይሄ ነው ዋጋው። ይሄ ነው በዚህ በምድር ላይ ለሰራነው ዋጋ መድኃኔ ዓለም ክርስቶስ የሕይወት አክሊል አዘጋጅቼልሃለሁ፣ በመከራው ውስጥ ታልፋለህ። በክርስትና ሕይወት ስንኖር ይህ ነው። አባቶቻችን ያለፉበት ሕይወት ይህ ነው። ወፈጸሙ አፈ አናብስት፣ የአንበሳዎችን አፍ ዘጉ። አልዘጉም ቅዱሳን? አንበሳን እንደ ድመት አድርገው እንዲታዘዝ አድርገዋል እኮ አባቶቻችን። አጥፉ ኃይለ እሳት፣ የእሳትን ኃይል አጠፉ። በምናቸው? በእምነታቸው። ይሄ ነው። እኛ የነሱ ልጆች እኮ ነን እንዴ! የነሱ ልጆች እንዴት ነው አመድ የምንሆነው? በዚህ ዘመን ወርደን እኛ አይደለም በዚህን ያህል ልክ ተጋድለን መንግስቱን መውረስ የክብር አክሊል ማግኘት አይደለም። በዚህ ዘመን ወረድን እኮ ለተራ ነገር ለቁስ ተማረክን እኮ። ራሳችን ረሳን። የማን ልጅ እንደሆን ረስተን ዘር መቁጠር አካባቢ መቁጠር ጀመርን እኮ። እንዲህ ካደረግን ያ የተዘጋጀ የጽድቅ አክሊል ለኛ ሳይሆን በኋላ ለሚመጡ በኋላ ለሚነሱ በ11ኛው ሰዓት መጥተው ለኛ የተዘጋጀውን እንደሚነጥቁን እንዳትረሱ፣ እንዳንነጠቅ። ስለዚህ የተጋድሎ ሕይወት ይህን ይመስላል። በተጋድሎ መጽናት ነው። ለቅዱስ ጊዮርጊስ ያልተደረገ የመከራ አይነት የለም። እንግዲህ የመጨረሻው ምንድን ነው? በእሳት ተቃጥሎ አመድ ሆኖ አመዱን ቋጥሮ ወስዶ መጣል ነው አይደል? በቃ በዚህ ሕይወት እኮ ነው ያለፉት። ዝም ብሎ መሰላችሁ እንደ ቅዱስ ጊዮርጊስ የተባለ? ዛሬ የቅዱስ ጊዮርጊስ ባል ነው ስንል ማን ነው ጊዮርጊስ የሚል ትውልድ አለ። ገና ያልነቃ ትውልድ አለ። በዚህ ልክ ተጋድሎ ኢየሱስ ክርስቶስ ዋጋውን የሰጠው የተጋድሎውን ውጤት በረከት የሰጠው። ስለዚህ ይህ ቀን የቅዱስ ጊዮርጊስ በረከት ያገኘበት የሰማዕታት አለቃ 7 አክሊል የክብር አክሊል ሲወርዱ ያዩ ሁሉ በእልልታ እልል ብለው ነፍሱን ወደ ቅድስት አገር ወደ ኢየሩሳሌም ሰማያዊት ያሳረጉበት የበረከት ቀን ለኔና ለናንተ ደግሞ በቃል ኪዳኑ በስምህ የሚጠሩ በስምህ የሚዘክሩ ቤትህን የሚያንጹ ቢያንስ በስም መጠራት ዋጋ ያስከፍላል። ተውት፣ ዝክር መዘከር ወጪ አስወጣል አይደል? ወለተ ጊዮርጊስ ወልደ ጊዮርጊስ መባል ያስከፍላል። በዚህ ስም የተጠራ ሰው ምን አለው አለ እግዚአብሔር? ምን አለው? ዋጋ አለው አለ። ቃል ኪዳኑ ይህ ነው። ቅዱሳን አባቶቻችን በዚህ ዓለም ሲኖሩ ክርስቶስ በገባላቸው ቃል ኪዳን መሰረት ዛሬ ለትውልድ ሁሉ ምሕረት ሲያሰጡ ይኖራሉ ማለት ነው። ስለዚህ ለሰማዕቱ ለቅዱስ ጊዮርጊስ የተዘጋጀ የሕይወት አክሊል ቅዱስ ጊዮርጊስ የተቀዳጀው ያ የክብር አክሊል እኛን ይጠብቃል አይጠብቅም? መሆን ይቻላል አይቻልም? አይቻልም? ይቻላል። ዛሬም እኮ ለቤተ ክርስቲያናቸው ሲሉ ለሃይማኖታቸው ሲሉ አንገታቸውን የሰጡ የለም? በዚህ ዘመን አሉ እኮ። ግማሾቻችን ምን አለበት አርፈው ቢቀመጡ? ለምንድነው ያለ ዕድሜያቸው የሚሞቱት? ለምን እንደ ሁሉም ትተው አይቀመጡም እንላለን። የገባው ሰው ምን ይደረጋል? የክርስቶስ ፍቅር እንዲህ ነው። ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን አያችሁ? ይሄ እኮ ነው። ሰይፍም ቢሆን አይለየኝም እና እንዴት ብለው ትተውት ይሄዱ? ክብር የሚገኝበትን ሰይፍ ትቶ ለመሄድ ስለሚከብዳቸው ነው። ስለዚህ እኛም ዋጋ ከፍለን ለሰማዕቱ የወረደው የክብር አክሊል እኛንም እየጠበቀ ስላለ በተለያየ መንገድ መልካም ሥራ ሰርተን የመንግስቱ ወራሾች እንድንሆን እግዚአብሔር ይርዳል። የሕይወት አክሊል እሰጥሃለሁ። ዛሬ ይህ ቃል ለኔና ለናንተ ነው። ተዘጋጅተን መቀበል ከቻልን አክሊሉን ከቻልነው እሱ ለመስጠት ዝግጁ ነው። ለሁላችንም ያቀዳጀን ከበዓሉ ረድኤት በረከት ያሳትፈን። ያስተማረን የቅዱሳን አምላክ ስሙ የተመሰገነ ይሁን። ይቆየን።